ሙኛ እዚህ የምንሰማው ነገር ምናምን ደስ አይልም እና እዛ የተተኳኮሱ ነው ምናምን እና ብዙ ሰዎች እየሸሹ ነው ምናምን ነገር ሲባል ስሰማ እኔ በጣም ደነገጥኩኝና ግራ ገባኝ። ከዛ ይዛለት ብደውልልሽ አንቺ ስልክ ልታነሽልኝ ነው እንዴ? እስማ አስጨነቅሽኝ አይገልጾም። እዛ ነው ቢዚ ሆኖ ላነሳልህ ያልቻልኩት። ይቅርታ ስላስጨነቅኩ። አዎ እኮ እኛም ያው በዚህ በኩል እኛም እንጨነቃለን። ያው ስለሽ አሁን ካለው ነገር ጋር አንጻር አሁን ጊዜያዊ የሆነ ነገሮች ሲፈጠሩ እንደዚህ አይነት ነገር ላይ ሲደወልሽ ምናምን እንደምንም ለማሰብ መሞከር አለብሽ። በኦሮምኛ ይቅር ብዬሻለሁ ለማለት ታርጌልሻለሁ ደግሞ ኢተማሲብ ይችላል ኢነንቺ ፑሰራ ጅራ እናመሰግናለን። አትበልም። ይገባኛል በጣም ምስጋና እና አመሰግናለሁ። ምስጋና አልፈልግም። እሺ ምንድን ነው የምትፈልጊው? እኔ እወድሻለሁ ስለኝ ነው ደስ የሚለኝ። አመሰግናለሁ። እቺ ልጅ ለምንድን ነው ስልክ ማታነሳልኝ ስደውልላት? ያው አሁን እየተሰማና እየታየ ያለው ነገር ደስ አይልም እና ለምንድን ነው ብዬ ግራ ገብቶኝ ነበር። ልክ ነህ። እሱም እንዳለ ሆኖ ያው ጾማቸውም ገና አይደለ? እሱም ቢዚ ያደርገኛል። ጾማቸውም ገና አላለቀም አይደል? እሱም ቢዚ ያደርገኛል። አዎ አሁን ደግሞ እኛ እዚህ የምንሰማው ነገር ምናምን ደስ አይልም እና እዛ የተተኳኮሱ ነው ምናምን እና ብዙ ሰዎች እየሸሹ ነው ምናምን ነገር ሲባል ስሰማ እኔ በጣም ደነገጥኩኝና ግራ ገባኝ። ከዛ ይዛለት ብደውልልሽ አንቺ ስልክ ልታነሽልኝ ነው እንዴ? እስማ አስጨነቅሽኝ አይገልጾም። እሱማ ልክ ነው። ለማንሳትም አስቤ ነበር፣ ግን ያሉበት ሁኔታ እነሱን በጣም ተጨናንቀው ስለነበር ግርግር ላይ ነበረ ቤክሮስ ማለት ነው። እዛ ነው አንቺ ደግሞ እንደዛ አይነት ታይም ላይ ደግሞ ስልክ አለማንሳት ደግሞ መፍትሄ አይሆንም። ቢያንስ ቴክስት ራሱ አድርገሽ ራሱ መመለስ አለብሽ። ምክንያቱም እዚህ ስንት ሰው የሚያስብ ሰው አለ። ዛታቻልኩም ነበር። በጣም ተጨንቀው ነበር እነሱ ራሱ። አንቺ እኮ እንደዛ አይነት ነገር እኛ ካለንበት አካባቢ በእርግጥ ትንሽ ራቅ ይላል። እኛ ደህና ነን፣ ግን ሰዎቹ ዜና ምናምን እየሰሙ በጣም ተጨናንቀው ስለነበር ለዛ ነው ቢዚ ሆነው ላነሳልህ ያልቻልኩት። ይቅርታ ስላስጨነቅኩ። አዎ እኮ እኛም ያው በዚህ በኩል እኛም እንጨነቃለን። ያው ስለሽ አሁን ካለው ነገር ጋር አንጻር አሁን ጊዜያዊ የሆነ ነገሮች ሲፈጠሩ እንደዚህ አይነት ነገር ላይ ሲደወልሽ ምናምን እንደምንም ለማሰብ መሞከር አለብሽ። ምክንያቱም ያንቺ ነፍስ ከስራ በላይ ስለሆነ እና እንደዚህ አይነት ነገር ሲሪየስ ነው። ልክ ነው። ስላልቻልኩ ነው ልክ ነው። ሳላስብ ቀርቼ ሳይሆን ስላልቻልኩኝ ነው እንጂ ይቅር። ብቻ የሆነ ታይም እያመቻቸሽ ምናምን መደወል ምናምን አለብሽ። እኔና አንቺ ራሱ እኮ ካወራን በስመ አብ ስንት ጊዜ ይሆናል? አሁን እኮ ወደ 2 ሳምንት ምናምን ነው። ያለበት ሁኔታ በጣም ከባድ ነው። ግን ያው ጾማቸውም ያልፋል። ቢያንስ ትንሽ እረፍት ማግኘት አይቀርም እና ሌላው ጥሩ ነው። አሁን ዋናው ሰላም መሆንሽ ነው። እኔም ደግሞ ከቤተ ክርስቲያን ያው መጥቼ ምግብ አዝዤ እስቲ ልበላ ነው። ቤተክርስቲያን ደመተህ ነው? ቤተክርስቲያን ሄጄ ቅዳሴ ምናምን። ኦኬ። እዛ ሄጄ
አሪፍ ጊዜ አሳልፌ መቼም ጸበላችንን ቀማምሰን መተናል። መቼም በጸሎት ታስበኛለህ። ኧረ አስብሻለሁ፣ እሱማ ጥያቄ የለውም። እቺ ቆንጅዬዋን ሚስቴን እቺ ቆንጅዬዋን ልጅ በሰላም በጤና ወደ ሀገሯ መልስ አደራ ብለሃል። እሺ ምን አልሽ? አንተ ስላለህ ነው እንዲህ ብርትት አልኩት። ኑርልኝ። እንግዲህ ያው እንደዛ ብዬልሻለሁ። ስለምታስበኝ ነው እንደዚህ ብርትት አልኩት። ኑርልኝ ይባላል። አሚን አሚን። እናመሰግናለን። እናመሰግናለን። አትበልም። ይገባኛል በጣም ምስጋና እና አመሰግናለሁ። ምስጋና አልፈልግም። እሺ ምንድን ነው የምትፈልጊው? እኔ እወድሻለሁ ስለኝ ነው ደስ የሚለኝ። አመሰግናለሁ። እኔ እወድሻለሁ እንድልሽ ነው የምትፈልጊው? አመሰግናለሁ ለሱ። እኔ ለማናደድ ከባድ አይሆንብህም? አረ ማናደድ ጥሩ ነገር ነው። ምንም ከባድ ነገር የለውም። በዚህ ሁኔታ ውስጥ እኔን ማናደድ አይመጣም፣ አይሄድም ማለት በእርግጥ እኔ መካዋከብ እርግጥ ልክ ነሽ፣ አይሄድም። ግን ያው እኔንም ስላናደሽኝ ትንሽ ላናድሽ ብዬ ነው። እኔንም ያው በጭንቀት ልትደርኝ እኮ አይደለም አባቴ፣ ሆነ ብዬ እኮ አይደለም። ተረዳኝ እንጂ ሰው ቴክስት አይልክም። ይቅርታሽ አሁን ይቅር ብዬሻለሁ፣ አፉ ብዬሻለሁ። አመሰግናለሁ። ትልቅ ሰው ነው። በኦሮምኛ ይቅር ብዬሻለሁ ለማለት ንገረኝ። መጀመሪያ እኔ ዲፋማ ልካለሁ። ቢፋማ ይቅርታ ማለት ነው። ቢፋማ ማለት ዲፋማ ይቅርታ ማለት ነው። እኔ ነኝ ዲፋማ የምልህ። እኔ የምልሽስ ቢፋማ። ከዛ አንተ ደግሞ እኔ ዲፋማ ነው የምልህ ይቅርታ ስልህ። ኦኬ እኔ አንቺን ይቅርታ መጠየቅ ስፈልግ አንተ ደግሞ አንተ ዲፋማ ነው የምትለኝ። ቢፋማ ነው የምልሽ። ካሽ ከዛስ ይቅርታ አድርጌልሻለሁ ከሆነ ደግሞ ይቅርታ አድርጌልሻለሁ ከሆነ ደግሞ ይሰማል። ይሰማል። ይቅርታ አድርጌልሻለሁ ደግሞ ይሰማል። ሲቆጥ ይችላል ኢነንቺ ፑሰራ ጅራ አርከኝ ምን ያስቅሻል? ለማጅ እኮ ነች። ሞተች። ይፈመስ ሲቆጥ ይችላል። ቃል በቃል ቀስ ቀስ አድርገሽ አስረጅ። እሺ ቢፋማ ገብቶሃል? ቢፋማ እሺ ሲፍ ቢፋማ ሲፍ ኔትወርክ ሊያሰድደኝ ነው። እሺ ሲፍ ኮዴ ሲፍ ኮዴ ቢፋማ ሲፍ ሲፍ
በቃ አታበላሽኝ፣ እያበላሽኝ ነው። ስድብ ነው አሉኝ። ወይ እያበላሸኩ አይደለም አባቴ፣ ስድብ ነው አሉኝ። ይቅርብኝ። እኔ አንተ ስድብ ነው አሉኝ። ይቅርብኝ። ኧረ በፍፁም እኔ አንተን ስድብ አለማመዳት ነው። እሺ ራስሽን ጠብቂስ። እሺ አባቴ ራስሽን ጠብቂ በኦሮምኛ እሺ ትለኛለች። ራስን ጠብቂ ኦፔ ኦፍ ኤኪ እና ራስሽን ጠብቂ። ለማንኛውም አስፈላጊ ምናምን ከሆነ እዛ አንዳንድ ማቃቸው ወዳጆች አሉኝ፣ ከነሱ ጋር ከፈለግሽ አገናኝሻለሁ። እና በቃ በተረፈ ራስሽን ጠብቂልኝ እና እደውልልሻለሁ። ማታ ደግሞ አይመችሽም? በቃ ብቻ እንደዋወላለን። እኔም ናፍቀሽኝ ነበር። ስላወራሽ እኔም ደስ ብሎኛል። የኔ ቆንጆ፣ የኔ ወርቃማ አሸንጉሊት። አንተ ጋር ሳወራ እኮ ነው የምስቀው። ወይዘሮ ኧረ ከኔ ጋር ሳታወሪ እንድትስቂልኝ ነው የምፈልገው። እሱ እንኳን ይቻላል ብለህ ነው? ከስንት አንዴ ነው። እንግዲህ ይሄ ጾሙ እስኪወጣ ድረስ ትንሽ መቸገሬ ነው። እኔም አንቺን እንደ ልቤ ማግኘት አልቻልኩም። እልልሃለሁ አንተም በልልኝ። ታዱን ሰላም በልኝ። ናፍቃኛለች። አይዘንብ ታዱ ታደለች። አገናኛቸዋለሁ። እሷ ራሱ እየጨቀጨቀችኝ ነበር። አደውልላትም ወይ ጉዴን መች አውቃ ስልክ እንደማታነሽልኝ። እንኳን አንቺን ራሴ ያላገኘኋትም ትላለህ። እና እንደዛ ነው። እና እዛ ደግሞ የደወሉ ደህና ነች ወይ እያሉኝ ነበር። ደህና መሆንሽን ካረጋገጡ ሌላ ሁሉ ሰላም ነው፣ በቂ ነው። ሌላው ዋናው እሱ ነው። እንግዲህ ሌላው በቂ ነው፣ ትርፍ ነው ሌላው። ከሰላም በላይ ምን አለ? ብስማ ኧረ ሰላም ሁሉም ሰላም ሲያጣ ጭንቅ ነው እኮ ሰላም ሲሆን ማለት ነው። ሰላም ካሌለ ረብሻ ነው ሁሌም። እኔ ደግሞ በቃ ግራ ገባኝ። በስመ አብ እና በቃ ራስሽን ጠብቂ የኔ ሸፎ። እሺ አባቴ እጠብቃለሁ። በቻልኩት አቅም አወራሃለሁ፣ እደውልልሃለሁ። ችግር የለም። ዋናው አንቺ ሰላም ብቻ ሁኚ፣ ችግር የለም። ደህና ሁኚ። እንወድሻለን። ቻው። እኔም እወድሃለሁ። እና ውድ ቤተሰቦቼ ዛሬ እንግዲህ ያው ሁላችሁንም ማርያምን ስላችሁ በጣም አመሰግናለሁ። ሁላችሁም እየጠየቃችሁ ነበረ እና እኔም ደግሞ በጣም ተጨንቄ ነበረ በዚህ ማለትና ምንም ማድረግ እንዳለብኝ ግራ ገብቶኝ ነበረ። ስደውልላት ስልክ አታነሳልኝ። አንዳንዴ ደግሞ ሌላችሁም እንደዚህ ልታረጉ ትችላላችሁ እና ከባድ ነው። እንደዚህ አይነት ነገር ቴክስትም ቢሆን ይላካል። ለማንኛውም ራሳችሁን ጠብቁልኝ። እወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። ቻው።